አዲር የሬዲዮ ስርጭት ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምሰምታችኋል። ዘወትር ሐሙስ በዚህ ሰዓት ዓለማችን በያዝነው ሳምንት በሚል ርዕስ ጠቅለል ያለና ዓለም አቀፋዊ ዜና ይዤላችሁ መቀርበው ከኮል አዲር ጣቢያ ዳዊት ጅግኔ ነኝ። በቅድሚያ ርዕሶችን ላሰማችሁ። ባሳለፍነው ሳምንት ሰኞ በፔታቲክቫ ከተማ አሬል ዋሴ የተባለ የ22 ዓመት ታዳጊ ወጣት ልጅ በደረሰው የዳንስ ቤት ግጭት በጩቤ ተወግቶ መገደሉ ተነገረ። ባሳለፍነው አርብ አፍሪካን ኤርዌይዝ የተሰኘው የሊቢያ ንብረት የሆነ የመንገደኞች አውሮፕላን 118 መንገደኞችን ይዞ የሀገር ውስጥ በረራ በማድረግ ላይ ያለ መጠለፉ የሚታወስ መሆኑ ተነገረ። ባሳለፍነው እሁድ በኦክስቦርግ በጀርመን ከተማ 1.8 ቶን የሚመዝን ፈንጂ በሁለተኛው ዓለም ጦርነት ብሪታንያኖች በጀርመን ኦልስቡርግ ከተማ ቀብረው እንደነበር የሚታወስ መሆኑ ተነገረ። ጀርመን በአካባቢው የሚገኙትን ነዋሪዎችን እንዳራቀች ዜናው ገለጸ። የሩሲያው አምባሳደር በቱርክ ከተማ ውስጥ መገደላቸው መንስኤው ምን እንደሆነ ፖሊስ መግለጫ ሰጠ። በኢንዶኔዚያ ባሳለፍነው ማክሰኞ 6 ግለሰቦች በሽንት ቤት ውስጥ ታፍነው መገደላቸውን ዜናው ገለጸ። የሚሉት ለሰዓቱ ካሉ ዋናና ግንባር ቀደም ዜናዎች አሉ። በመጨረሻም የስፖርት ዜና ይኖረናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ትቆዩ በአክብሮት ጋብዛለሁ። በዝርዝሩ እንቀጥል። ባሳለፍነው ሰኞ በፔታቲክቫ ከተማ የ22 ዓመት ወጣት የሆነው አሬል ዋሴ በአንድ የዳንስ ምሽት ላይ በደረሰው ግጭት ይህየል ፔሬስ የተባለ የ21 ዓመት ግለሰብ በተነሳው የክርክር ግጭት በጩቤ እንደገደለውና በቦታው ልጁ እንደሞተ ዜናው ገለጸ። ተያይዞ የመጣው ዜና እንደሚያስታውቀው ከሆነ በተነሳው ረብሻ ጓደኞቹ ለማጥፋት ቢሞክሩም ከአቅማቸው በላይ እንደሆነና በፍጥነት ልጁን ልቡ ላይ እንደወጋውና ሆስፒታል እንደደረሰም ህይወቱ እንዳለፈች የሕክምና ባለሙያዎች ገለጹ። ባሳለፍነው አርብ አፍሪካን ኤርላይንስ በመባል የሚጠራው የመንገደኞች አውሮፕላን የሊቢያ ንብረት የሆነው የሀገር ውስጥ በረራ በማድረግ ላይ ያለ 118 መንገደኞችና የአውሮፕላኑ ሰራተኞችን በማጓጓዝ ላይ ያለ በሽብርተኞች መጠለፉ ይታወሳል። ሽብርተኞቹ የቀድሞ የሊቢያ መሪ የሆኑትን የጋዳፊ ደጋፊዎች መሆናቸውንም ዜናው ገልጿል። እስረኞችም መንገደኞቹን መልቀቅ ካስፈለገ በእስር ቤት ያሉ ደጋፊዎቻችን ይለቀቁ፣ አለበለዚያ አውሮፕላኑን እናጋየዋለን ሲሉ መግለጫ ሰጥተው ነበር። የሊቢያ መንግስት እንዳስታወቀው ከሆነ መንገደኞቹን እንዲለቀቁ ከፍተኛ ጥረት በማድረግ እስረኞቹን እንደፈታና ሽብርተኞቹ መንገደኞቹን እንደለቀቁ ከቦታው የመጣው ዜና አስታውቋል። ባሳለፍነው ሰኞ በጀርመን ኦልስቡርግ በምትባል ከተማ በሁለተኛው ዓለም ጦርነት 1.8 ቶን የሚመዝን ከባድ ፈንጂ በከተማው ውስጥ ተቀብሮ እንደነበር የሚታወስ ነው አሉ ፖሊሶች። በአካባቢው የሚገኙትን 54000 የሚሆኑ ነዋሪዎችን ከአካባቢው ካራቁ በኋላ ፈንጂውን ለማክሸፍ ችለዋል። ፈንጂውን በሁለተኛው ዓለም ጦርነት የዛሬ 70 ዓመት ብሪታንያኖች ያጠመዱት ፈንጂ እንደሆነ ተያይዞ የመጣው ዜና ዘግቧል። የአካባቢው ነዋሪዎችም ወደ የቤታቸው በሰላም መመለሳቸውን ፖሊስ አስገንዝቧል። በቱርክ የሩሲያ አምባሳደር ገዳይ የሆነው ግለሰብ በቁጥጥር ስር ዋለ። ተያይዞ የመጣው ዜና እንደሚያስታውቀው ከሆነ የረድዋን መንግስት የፖሊስ ሰራዊት ዋና አዛዥ እንደነበረና በተለያዩ ጉዳዮች ውስጥ በመግባት በሚስጥር ይህን ድርጊት ሲያደርግ እንደነበረ አካባቢው ጋር የነበረው ካሜራ ሊያጋልጥ ችሏል። ፖሊስ አስፈላጊውን እርምጃ እንደሚወስድና እንደነዚህ አይነት ሰዎችን በማሳስ ላይ የሚገኝ መሆኑን ተያይዞ የመጣው ዜና አስገንዝቧል። በዚህ አጋጣሚ የቱርኩ ፕሬዝዳንት የተሰማቸውን ጥልቅ ሐዘን ለሩሲያው ፕሬዝዳንት ቭላዲሚር ፑቲን የሐዘን መግለጫ መልእክትም አስተላልፈዋል። ገዳይ የፖሊስ ሰራዊት የሆነው ጄኔራልም ፖሊስ ነኝ በማለት በተመሳሳይ መልክ በመግባት እርምጃ እንደወሰደና ሆን ብሎ የታቀደ መሆኑን ከዜናው ለመረዳት ተችሏል። በኢንዶኔዚያ በያዝነው ሳምንት 6 ግለሰቦች የ9 ዓመት ታዳጊ ወጣት ጭምር በአንድ ሽንት ቤት ውስጥ
ተቆልፎባቸው ህይወታቸው እንዳለፈ ዜናው ገለጸ። ተያይዞ የመጣው ዜና እንደሚያስታውቀው ከሆነ እነዚህ 6 ግለሰቦች ታፍነው ሽንት ቤት ውስጥ የተቆለፉት ወንበዴዎች እንደያዟቸውና ቆልፏቸው እንደሸሹ ባለፈው ማክሰኞ ህይወታቸው ማለፉንም ፖሊስ አስገንዝቧል። ወንበዴዎቹ እነማን እንደሆነ ለማጣራት ፖሊስ አሁንም አሰሳ በማድረግ ላይ ይገኛል። በእነዚህ 6 ግለሰቦች በሽንት ቤት አየር በማውጣት ታፍነው መሞታቸውና የ9 ዓመት ታዳጊ ወጣት አብሯቸው እንደነበረም ተያይዞ የመጣው ዜና ገልጿል። በመጨረሻም የስፖርት ዜና እውቁ የእግር ኳስ ተጫዋች አርጀንቲናዊው አርማንዶ ዲያጎ ማራዶና በ56 ዓመቱ አዲስ ወይዛዝርት በመያዝ በኩባ ከተማ ሲዝናና በካሜራ ለመያዝ ተችሏል። የ56 ዓመቱ አርማንዶ ዲያጎ ማራዶና በጥሩ አቋምና ስፖርታዊ አቋሙን እንደጠበቀ ጠንካራ ሆኖ እንደሚገኝ የዜና ምንጮች ይናገራሉ። ሩሲቭ አሊቫ የተባለችውን የ30 ዓመት ወይዛዝርት ፍቅረኛውን አቅፎ በአየር ላይ ወደ ላይ ሲያነሳት በፎቶ ለማየት ተችሏል። አርማንዶ ዲያጎ ማራዶና አሁኑ ወጣትነት እንደሚሰማው ከትክለ አቋሙ ለመረዳት እንደሚችል ተያይዞ የመጣው ዜና አስታውቋል። ፍቅረኛው ሩሲቭ አሊቫ በጥሩ ፍቅረኝነት ላይ እንደሚገኙም ገልጻለች። አርማንዶ ዲያጎ ማራዶና ምንጊዜም ቢሆን እኔ ጠንካራ ስፖርታዊ አፍቃሪና እግር ኳስ ወዳጅ መሆኔ ሊረሳ አይገባም ሲል ተናግሯል። በመጨረሻም የአየር ጸባይ ሁኔታ በመካከለኛው ምስራቅ ባህረ ሰላጤና በእስራኤል በተለያዩ ከተሞች በዛሬው ዕለት አየሩ ብሩህና ፀሐያማ እንደሚሆን ተገልጿል። ከነገ ጀምሮ ማምሻውን ጀምሮ ኃይለኛ ዝናብ እንደሚቀጥልና የሳምንቱ መጨረሻ ዝናባማና በከፊል ደመናማ እንደሚሆን የአየር ተመራማሪ ጣቢያ ሜትሮሎጂ ገልጿል። ክቡራትና ክቡራን አድማጮቻችን ለዕለተ ሐሙስ ዓለማችን በያዝነው ሳምንት በሚል ርዕስ ያቀረብኩላችሁ ዜና በዚህ ይፈጸማል። ሳምንት በተለያዩ ዜናዎች እስክንገናኝ ድረስ ከዜናዎቹ ጋር አብራችሁ ቆዩ። ዳዊት ጀግኔ ነኝ። ጤና ይስጥልኝ።